ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው ወቅታዊ ጉዳይ መርሃ ግብራችን በአርሲ ሀገረ ስብከት በተከሰተው ጉዳይ ላይ የምናተኩር ነው የሚሆነው። መርሃ ግብሩን መጋቢ ምስጢር ሳህሉ አድማሱ እኔም ጌታቸው በቀለ በመካከላችን ደግሞ በስፍራው ወደ ስፍራው ተጉዘው ከነበሩት ልኡካን ጋር አንዱ የሆኑት መላከ ሰላም ዶክተር አባ ቃልጽ ሙሉጌታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ የሰበካ ጉባኤ ማደራጃ መምሪያ ኃላፊ ከኛ ጋር ለተወሰነ ደቂቃዎች ቆይታ ያደርጋሉ። እንድትከታተሉ እንጋብዛለን። ወደ መጀመሪያው ሐሳብ ሊና እንግዲህ በምስራቅ በአርሲ ሀገረ ስብከት ግንቦት 23 ቀን 2018 ዓ.ም እንደተሰማው በርካታ ኦርቶዶክሳውያን የተገደሉበት ቤተክርስቲያንም 101 ዓመት ዕድሜ ያለው ቤተክርስቲያንም እንደዚሁ የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን በዜናም ተላልፏል። መረጃዎቹንም ሁሉም ሰው ተከታትሎ ተመልክቷቸዋልና ከዚህ አንፃር ከቅዱስ ሲኖዶስ ብፁዓን አበው ሊቃነ ጳጳሳት ቅዱስ ፓትርያርኩ መላው ኦርቶዶክሳውያን ሀዘናቸውንም ሲገልጹበት የነበረበት ሁኔታ ነው ያሳለፍናቸው ሳምንታትና ከዛ አንፃርም እንግዲህ ቋሚ ሲኖዶስ በተለይ ውሳኔዎችን ቶሎ ምላሽ ለመስጠት በአጭር ሰዓት ተሰብስቦ ውሳኔ አስተላልፎ በዛ መሰረትም ሰኔ 4 ቀን 2018 ዓ.ም ወደ አርሲ አቦምሳ ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ የሚመራ ልኡክ ወደዛ ቦታ ተጉዘው ነበር። ከዚህ ልኡክም ደግሞ አንዱ አባታችን መላከ ሰላም ዶክተር አባ ቃልጽ ነውትና እንደው ከቅዱስ ሲኖዶስ ውሳኔ ከዛ በኋላ ደግሞ ውሳኔውን ተግባራዊ ከማድረግ ወደዛ የተጓዛችሁበትን ነው በዚህ ዙሪያ ማብራሪያ ቢሰጡ። አመሰግናለሁ። እንግዲህ የአርሲ ጉዳይ በአሁኑ ሰዓት ቤተክርስቲያናችን እያዘነች የምትገኝበት መላው የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን የሚያነቡበት የሚያዝኑበት ጉዳይ ነው። ኦርቶዶክሳውያን ብቻ ሳይሆኑ ሌሎችም በሌላ እምነት ውስጥ ያሉትም ሁሉ የሚናገሩት ወቅታዊ አጀንዳ ነው። ሁሉም በየፊናው የድርጊቱን አሳዛኝነት እየገለጸበት ያለው ጉዳይ ነው። ከዚህ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ወዲያውኑ ቀደም ሲል እንደነበረው መግለጫ በመስጠት ብቻ ሳይሆን የተፈናቀሉ የተጎዱ አባት እናትን ያጡ ልጆች እንዲሁም ባለቤቱን ያጣ ባለቤቷን ያጣች ወገኖቻችንን ማጽናናት፣ መጎብኘት፣ ንብረት የወደመባቸው ቤታቸው የተቃጠለባቸውንም የዕለት ጉርስ ከመስጠት ጀምሮ ማጽናናት ይገባል በማለት የቅዱስ ሲኖዶስ ጉባኤ በወሰነው ውሳኔ መሰረት ቤተክርስቲያኗ ካላት ወጪ አድርጋ ወደ 4 ሚሊዮን ገደማ በጊዜያዊነት ወጪ ሆኖ ልዩ ልዩ አልባሳት፣ ምግብ በአንድ ቀን ጊዜ ውስጥ ነው። ጊዜም አልነበረም። አስቸኳይ ከመሆኑም አንጻር በአንድ ቀን የተከናወነ ነው። በአንድ ቀን ተወሰነ። በሁለተኛው ቀን ነው ጉዞ የተደረገው። በጉዞውም ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ወረዳዎች ቤተ ክህነት ሊቀ ጳጳስ እንዲሁም ታላላቅ አበው ሊቃነ ጳጳሳት የተገኙበት በርካታ ሊቃውንትም የታደሙበት ጉዞ ነበረ። በዚህ ጉዞ መንግስትም በተጠየቀው መሰረት ትኩረት ሰጥቶ አጃቢዎችን በመመደብ ከአዲስ አበባ
ጀምሮ ታጅበን የተጓዝንበት ጉዞ ነበረ። ጉዞው እጅግ አድካሚ ነበረ። አድካሚ ነው የሚባለው ከጸጥታ ችግር የተነሳ እስከ ቦታው ድረስ አስፋልት መንገድ እያለ እኛ ይሄድነው ግን ከጸጥታው አንፃር መንግስት ቀበሌዎችና ወረዳዎችን በማስተሳሰር ጸጥታውን ለማስከበር ባደረገው መስመር ይህም ማለት እንግዲህ አርሲ ዞን ውስጥ ጤራ የሚባለው ወረዳ አለ። ከጤራ እስከ አቦምሳ 83 ኪሎ ሜትር ነው። ይሄ መንገድ ቪስታ ነው። በጣም አዋራ ነው። ኮርኮንች ነው። በዚህ ነው የተጓዝ ነው። ይሄ ከተጎዱት ወገኖቻችን የበለጠ ድካም ነው ለማለት ሳይሆን ብዙዎችም ዋጋ የከፈሉበት አባቶችም እነዛን በቦታው ላይ ተገኝተው ለማጽናናት የወሰኑበትን ለማሳየት ነው። በዚሁ መሰረት 3 መኪናዎችን ጭነት ይዘን ነበር የተጓዝነው። በአጠቃላይ ወደ 11 12 ተሽከርካሪ ነበረ። በዚሁ ሄደን አንደኛው አቦምሳ ትንሣኤ ብርሃን መድኃኔ ዓለም ቤተክርስቲያን የሚገኙትን ተፈናቃዮች አባወራዎቹ ብቻ ወደ 1271 የሚያክሉ እንደ አጠቃላይ ከ11 አጥቢያ አብያተ ክርስቲያናት የተፈናቀሉ ናቸው። ሁለተኛው አሰኮ ወረዳ የሚገኙት ቅድም በመግቢያ ላይ እንደተገለጸው እዛም አካባቢ ወደ 620 አባወራዎች በምእመናን ሲቆጠር እሱም በብዙ ሺህ የሚቆጠሩ ምእመናን ያሉበት ቦታ ነበር። በዚሁ መሰረት እቅዳችን አቦምሳ ላይ የሚራገፈውን አራግፈን ከዛ አሰኮ ድረስ በመሄድ እዛም ያሉትን አጽናንተን እንደገና ተመልሰን ደግሞ አቦምሳ ላይ እግረ መንገዳችን ስለሆነ የቀረውን ስጦታ ወይንም ይረዳል ተብሎ የተገዛውን እርዳታ ሰጥተን ለመመለስ ነበር እቅዳችን። ይሄ እቅድ እንግዲህ አቦምሳው 100% ተሳክቷል። ከአቦምሳም አልፈን እስከ አፋፍ አሰኮ ድረስ ሄደናል። ነገር ግን የጸጥታ ችግር አለ ስለተባለ ከዛ ተመልሰን አቦምሳ ላይ የአሰኮ ወረዳውንም እርዳታ የአቦምሳውንም እዛ አራክፈናል። በዛ ቦታ ላይ ብፁዓን አበው ሊቃነ ጳጳሳት ወደ ቤተ መቅደስ በመግባት ጸሎት በማድረስና ከዚያም ወደ ስብከተ ወንጌል መድረክ በመውጣት እዛ የተገኙትን እጅግ ብዙ ምእመናንን አጽናንተዋል፣ አስተምረዋል፣ ጸሎትም አድርገዋል። ይህንን አድርገን ስንመለስ ወዲያውኑ ከቤተ ክርስቲያኑ እንደወጣን በመንገዳችን ላይ የመርቲ ወረዳ አስተዳደር ጽሕፈት ቤት አለ። እዛ ብዙ ሽማግሌዎች ጠበቁን። የሙስሊም ሽማግሌዎች ናቸው የጠበቁን። አንድ ሰንጋ በሬ ይዘው ነው። ለጊዜው እኛ ምንም የገባን ነገር አልነበረም። ወዲያውኑ ንግግር አደረጉ። በእርግጥም የአርሲ ባህል አንድን የሃይማኖት አባት ወይም አባቶችን ማክበር የአርሲ ባህል ነው፣ በክርስቲያኑም በእስላሙም። እኛ አባቶቻችን እዚህ ድረስ መጣችሁ መሬቱን ረግጣችሁ ስለመጣችሁ እንደው በልማዳችን በባህላችን ስጦታ የተለመደ ነውና ይህን እንድትቀበሉን ከዚህም ጋር ደግሞ እንድትረዱልን የምንፈልገው ብለው የተናገሩት ነገር አለ። እኛ በአርሲ የምንኖር የሙስሊም ህብረተሰብና ክርስቲያኑ ህብረተሰብ በአንድነት ነው የኖር ነው። በአንድነት ነው የምንኖረው። እንደውም አንድ ጡት ጠብተን ያደግን አብረን ተካፍለን የምንበላ በሰርግ በማህበራዊ ኑሮ በለቅሶ በማንኛውም አብረን የምንገናኝ የምንረዳዳ ነን። አሁን የመጣብን ግን የማናውቀው ነው። ከባህላችንም የሌለ ከልማዳችንም የሌለ ሁላችንም ደግሞ ሊወክለን የማይችል ብለው በግልጽ ነው የተናገሩት። ሊወክለን የማይችል
እንግዲህ መንግስት ሸኔ ብሎ የሚጠራው አካል ነው። እኛ በማናውቀው ሁኔታ እንደዚህ አይነት ችግሮች እየተፈጠሩ ያሉና ጸሎት ያስፈልገናል፣ ጸልዩልን ብለው ተናገሩ። አባቶቻችንም በቀረበው ንግግር ላይ ወይንም እዛ ሽማግሌዎቹ እጅግ በሐዘኔታ ያቀረቡትን ንግግር ተቀብለው አሁንም ሰላሙ እንደሚበልጥ አብሮ መኖሩ አብሮነት እንደሚበልጥ በዚህ ሀገር ለመኖር ሁሉም ተቻችሎ ሀገር የጋራ ናትና ሃይማኖት የግል ቢሆንም ሀገር የጋራ ናትና እንደነበረን እንደ ቀድሞ ተባብረን መኖር እንደሚገባ ምክር ለግሰዋል። ስጦታው ግን የቀረበው አንድ ሰንጋ በሬ ካልጫን ብለው ነበረ። አባቶቻችን ወዲያውኑ ብፁዕ ዋና ስራ አስኪያጅ የለም እኛ እዚህ የተጎዱ ወገኖቻችን ለመርዳት ነው የመጣ ነው። ስለዚህ ይሄ ለኛ የሰጣችሁን ስጦታ ለነዚህ ተፈናቃዮች ይሁንልን ብለው መለሱ። ወዲያውኑ ሽማግሌዎቹ ግን እንደው በረከቱ እንዳይቀርብን በእናንተ ስም ለነሱም እናደርጋለን ይሄንንም ተቀበሉ እስከ ማለት ብዙ ግፊት አድርገው ነበረ። አባቶቻችን ግን ብፁዓን አበው ሊቃነ ጳጳሳት የለም ከዚህ ዘን የምንሄደው ስጦታ አይኖርም፣ ስጦታችን ይሄ ነው። አሁን ያለንን ሁሉ ቤት ለሌላቸው ቤት መስራት፣ የዕለት ጉርስ ለሌላቸው የዕለት ጉርስ ልብስ መስጠት ነውና ይሄንኑ አድርጉልን በማለት ምላሽ ሰጥተው ያው ጉዞአችን ወደ አዲስ አበባ አቅንተን ተመልሰናል። አባታችን በጣም እናመሰግናለን። ምክንያቱም የሰጡት ማብራሪያ በጣም ጠቃሚና በተለይ ግራ የገባው ዓለም የተለያየ በፈጠራም ሆነ በተለያየ ምክንያት አሁን የገለጹትን የተለያየ ትርጉም ለመስጠት ሙከራ የሚያደርጉ ኃይሎች አሉና ሐቁን ለምእመናን እውነትን እንደሚፈልጉ በመግለጹ በጣም ነው የምናመሰግነው። እንደው ወደፊት እንደ ኮሚቴም እንደተቋቋመ ሰምተናል። የወደፊት እንቅስቃሴ ምን እንደሚመስል ትንሽ ቢጨምሩልንና። መልካም ነው። እንግዲህ ዘመናችን አስቸጋሪ ሁኔታዎች ከምንላቸው አንዱ የሚዲያ አጠቃቀም ነው። ሰው ሚዲያ በመልካም ጎኑ ከያዝነው ስልክ ጀምሮ ብናውቅበት እግዚአብሔር የሰጠን ስጦታ ነው። መልካምን ነገር ሼር በመደራረግ ጥሪ ለሚያቀርበው በወቅቱ ለመድረስ እርዳታን ለሚፈልግ ለመርዳት የሚረዳ ቴክኖሎጂ ነው። ይህንን ነገር ግን በጎቹ ለዚህ በጎ ጉዳይ ይጠቀሙታል፣ ክፉዎቹ ደግሞ ለክፋትና ለአጋንንታዊ አሰራር ይጠቀሙበታል። በጣም የሚገርመው እኛ የለም መንገዱ ሴፍ አይደለም ተመለሱ ተብለን ሲነገረን ያንን ጥሪ መቀበል ግዴታችን ነው። ጸጥታ ችግር ስላለ ነው ታጅበን ይሄድ ነው። ባይኖር ኖሮ እጀባም አያስፈልገንም። ግን ታጅበን ሄደን ጥሪ ሲደርሰን እምቢ ማለት አንችልም። ስንመለስ ከሚገርማችሁ ከዛ ቦታ ሳንነቃነቅ ነው ወሬው የተወራው። እኛም ራሱ በውል ሳይገባን ገና ወደ መንገዳችን ተመልሰን ምንድነው የሚለው ነገር በደንብ ሳንረዳ ኦንላይን ላይ ግን ወሬው ወጥቷል። መንገድ ዘጊው ነው ያወራው ወይንስ ከሱ ጋራ የሚተባበር ኃይል ነው ያወራው? አናውቅም። እጅግ አስገራሚ ነው። ሲወራ ደግሞ በድፍረት ለሚፈልጉት አጀንዳ አድርገው ነው የሚያወሩትና በእውነት በጣም አስገራሚ ነው። መሬት ላይ ተኩሶ ከሚገለው ያልተናነሰ ነው። ሐሰትን ወሬ ማሰራጨት፣ የሌለን ነገር ማውራት ጥይትን ተኩሶ ከመግደል የተለየ አይደለም። ምክንያቱም ብዙዎችን የሚያቆስል ነውና። በተለይም ደግሞ በጣም የሚሳደቡ አባቶችን የሚሳደቡ ግለሰቦችም የተሳተፉበት ነው። በጣም የሚገርም ነው። እንግዲህ የአውሬው መንፈስ በእርግጥ በዚህ ዘመን እያቆጠቆጠ እንዳለ ምንም ጥያቄ የለውም። የስድብ አፍ ተሰጥቶ የተባለው ነው ብለንም ለመገመት ምንም የሚያዳግት ነገር አይደለም። ሰዎች ከመሬት ተነስተው ለሚያገኙት ሽርፍራፊ ሳንቲም ወይንም ዝናና ክብር
እግዚአብሔር ያከበራቸውን ሰዎች ሲያዋርዱ እንደፈለጋቸው ሲናገሩ የአውሬው መንፈስ ነው ብለን ለማለት የግድ እንገደዳለን። ስለዚህ ለዛ ምንም ቦታ የሚሰጥ አይደለም። እውነቱ ይሄ ነው። ነገም እንሄዳለን። ቤተክርስቲያን ልጆቿን መጎብኘት አላማዋ ነው አይደለም። ልጆቿ ሌላም በዚህ እምነት ውስጥ የሌለም ካለ እንሄዳለን። በኢትዮጵያዊነት ልጆቻችን ናቸው። ለሌላውም እኮ የሙስሊም ህብረተሰብም ይሁን ሌላም ይሁን ችግር ሲደርስበት ቤተክርስቲያን መግለጫ ስታወጣ ቆይታለች። እንደዚሁ ደግሞ መጎብኘትንም በሚያስፈልግበት በሚገባ መልኩ ትጎበኛለች። ቤተክርስቲያን የሁሉ እናት ናት። በኢትዮጵያዊነትም አይደለም እንኳን ክርስቲያኖች አይደለም እንኳን ኦርቶዶክሳውያን ምንም የማያውቁ ንጹሃን አንዳንዶቹ በኢንተርኔት ጫካ ተደብቀው በጠነሰሱትን እና ሁልጊዜ በመፈፈርኩት ጥላቻ ንጹሃኑ ግን በማያውቁት ነገር ተሰውቷል፣ ደማቸው ፈሷል። ይሄ አገራችንን በመልአት የያዘው የክፉ መንፈስ አሰራር ነው። ምንም እያንዳንዱ ኢትዮጵያዊ ዛሬ እያዘነ ነው ያለው፣ እያለቀሰ ነው ያለው። ግን እግዚአብሔር ምላሽ አለው። የሚጠቅመን ይሄ አልነበረም። የሚጠቅመን ጸጥታን የሚያስከብረው መንግስትንም አግዘን አንድ ሆነን ሰው በላ የሆኑ ሰዎችን ወደ ሰው ማንነት ማምጣት በጸሎትም በምክርም በተለያየ መንገድ ማድረግ ይገባ ነበረ። ግን በዚህ የተሰለፉ ሰዎች እንዲህ አድርገው ነገሮችን በማጠልሸት እኛ አንዳንድ ጊዜ ግራ ይገባናል። እንዴ ፖለቲከኞች ናቸው እንዳንል፣ ፖለቲካ ማለት እኮ የተሻለ ነገር ማምጣት ነው። ፖለቲካል አይዲዮሎጂ ወይም የፖለቲካ አስተሳሰብና አመለካከት ማለት እኮ ከነበረው የተሻለ ነገር ማምጣት ማለት እንጂ ያለውን ነገር በሙሉ ጥላሸት ቀብቶ እኔ ካልሆንኩኝ ሌላው መኖር አይችልም፣ ሁሉ የኔ ነው የሚል አይደለም። ይሄ በዚህኛው አሁን ባለንበት ዘመን ላይ እጅግ አስገራሚ ነው። ስለዚህ ቤተክርስቲያናችን እርዳታውንም ትቀጥላለች። ቅዱስ ሲኖዶስ ይሄ እየተነጋገርን ያለው ጊዜያዊ ነው። ኮሚቴውም ጊዜያዊ ነበረ፣ እርዳታውም ጊዜያዊ ነው። በቋሚነት አብይ ኮሚቴ ተቋቁሟል። ይህ አብይ ኮሚቴ አንደኛ እርዳታ በማሰባሰብ ለተጎዱ ወገኖቻችን ተደራሽ ይሆናል። በሌላ መልኩም ደግሞ ከመንግስት ጋርም የሚነጋገር አካል አለ። ችግሮች ከመፈጠራቸው በፊት አስቀድሞ ሁኔታዎችን በመገንዘብ መንግስት መስራት የሚገባውን እንዲሰራ፣ ቤተክርስቲያንም ማድረግ ያለባትን እንድታደርግ በዚህ መልክም ኮሚቴ ተቋቁሟል። በዚህ ላይም እየተሰራ ነው ያለው። እንደው አባታችን እንደው ለመጨረሻ ጊዜም ሊሆን ይችላል እንግዲህ በዚህ በማህበራዊ ድረገጽ የሚባለውን የሐሰት ወሬዎች ከዛ ውጭም ደግሞ ለራሳቸው በሰብስክራይብ እና ሼር በማድረግ ጥቅም ከማግኘት አንፃር የሚሰሩ እንዳሉ ይታወቃል። እነዚህም ደግሞ አባቶችን መዝለፍ፣ ቤተክርስቲያኒቷ ትኩረት እንዳልተሰጠችው እያደረጉ የሚለቁትን እየተመለከትን ያለ ነው። ይሄ እንግዲህ ወደፊት ራሱን የተመቻለን ፕሮግራም ይዘን ምን ሰራለት ነው የሚሆነው። ግን እንደው እንዳጠቃላይ አባታችን እዛ እንደው ስደርሱ እንደው ህዝቡ ለአባቶቹ እንደው ምን እንዴት ነበር የነበረው አቀባበል? እንደው ምንድነው የተሰማቸው? እንግዲህ እንደሚታወቀው እዛ ቦታ ላይ የእስልምናም የክርስትና እምነት ተከታይ ያሉበት አብረው የሚኖሩ አብረው ሰርግም በሀዘንም አብረው የሚካፈሉ ትምህርት ቤት አብረው የሚሄዱ በማህበራዊ ኑሮ አብረው የሚሳተፉ ማህበረሰብ ያለበት ቦታ ነው። ግን በኋላ ላይ ያው የራሳቸውን ዓላማ ያነገቡ ሰዎች ገብተው የተከሰተውን ነገር ሁላችንም ሰምተን አዝነናልና እንደው ብፁዓን አባቶች ሁሉም ልኡካኑ እዛ ቦታ ሲደርስ እንደው የነበረው አቀባበል ምን ይመስላል? እንደው ምንድነው የተሰማቸው ስሜት?
በእነሱ ፊት ላይ የሚነበበውን ስሜት ለመናገር የተለያየ ገጽታ ያለው ስሜት ነው ማለት ይቻላል። አብዛኛው እንግዲህ ይታወቃል። እንኳንስ በዚህ ጊዜ በዚህ ሁኔታ ውስጥ ቀርቶ እንኳንስ እነዚህ ሁሉ ብፁዓን አበው ሊቃነ ጳጳሳት አንድ ላይ ሆነው ቀርቶ አንድ ሊቀ ጳጳስም ሲያይ ያ ህዝብ ትልቅ አክብሮት ያለው ህዝብ ነው። ኦርቶዶክሱ ህዝብ ብቻ አይደለም፣ ሙስሊሙም የሚያከብር ነው። እኔ በደንብ የአርሲን ባህል የማውቀው ስላደኩበት ነው። ተወልጄ ያደኩኝ በአርሲ ነው። ሃይማኖት የማያለያየው ህብረተሰብ ነው። የሙስሊም ህብረተሰብ ቤተ ክርስቲያን ባለችበት ቦታ ላይ በክብረ በዓል ጊዜ አስተዋጽኦ ያደርጋሉ፣ እንግዶችን ያከብራሉ። አሁንም በአቦምሳ ላይ ያየነው እሱን ነው። አንዱ የደስታ ስሜት ሳይሆን ሌላው ስሜት ደግሞ ሆድ የባሰው የሚያለቅስም ነበር። ይሄ ደግሞ ያለ ነው። ልክ አንድ ህፃን ብቻውን ሆኖ ሲያለቅሱ ቆይቶ እናቱ ስትመጣ ጨምሮ ያለቅሳል፣ ያኛውን ስሜት ለመወጣት ማለት ነው። ስለዚህ የተለያየ ስሜት ነበረው። በአጠቃላይ ግን ስናጠቃልለው ደስታ ነበረ። ፍትህ ለሚፈልገውን ፍትህ አገኘን፣ ለካ አባት አለን፣ ጎብኚ አለን፣ ብቻችን አይደለንም የሚል ስሜት ነበር የሚነበብባቸው። የነዛን ደግሞ ባየን ከዚህ በላይ ሊሆን ይችላል ያሰኮ እና ከነዚህ የምነበበው ይሄ ነው። ሙስሊም ሽማግሌዎችም ያቀረቡት ይሄንን ነው፣ ከልባቸው ነው። እንግዲህ ተርጓሚ በፈለገው ይተርጉም። እነዚህ ሰዎች ፖለቲከኞች አይደሉም፣ ባለስልጣናት አይደሉም፣ የአገር ሽማግሌዎች ናቸው። እና አባቶቻችን መሬታችን መርገጣችሁ በረከት ነው፣ ለበረከት ብላችሁ ተቀበሉን ብለው የመጡት ባህሉ ላይ ተመስርተው ነው፣ በአክብሮት ነው፣ አቀባበል ነው። እና አርሲ የሚታወቀው ይሄ ነው። በእውነት የዘረኝነት አባዜውም የፖለቲካው ቀውስም ከመቼ ጀምሮ እንደተፈጠረ እናውቃለን። የቅርብ ጊዜ ትርክትና የቅርብ ጊዜ ጉዳይ እንጂ በዛ ሀገር እንዲህ አይነት ነገር አልነበረም። የት ነህ ብሎ የሚጠይቅ አይደለም የአርሲ ህዝብ። ሙስሊምም ይሁን ክርስቲያን የት ነህ ብሎ አካባቢውን የሚጠይቅ አይደለም። ዛሬ አካባቢ ነው ልቀቅ አላቅህም ውጣ የሚለው ቋንቋ የዛ ህዝብ ቋንቋ አይደለም። ከሌላ አዳፕት ያደረገ ነው ማለት እንችላለን። አዳፕት ያደረጉት ግን አሁን ያለው ህብረተሰቡ በሙሉ ሳይሆን የግል አጀንዳ ያላቸው ለዚህ ለአጥፍቶ መጥፋት የተሰለፉ ወገኖች ናቸው። እና አቀባበሉ እጅግ በጣም የሚገርም ነበር። ከሁሉም ነው። ቀበሌዎችን አቋርጠን ስንሄድ አንዳንዶቹ ልክ ሰልፍ ውጡ እንደተባሉ ተሰልፈው ነበረ የሚያዩን የነበረው። ለምን መኪናውን አይደለም እነማን ናቸው ታላላቅ አባቶች መጡ ከሚለው ከአክብሮት የተነሳ ማለት ነው። እና ትልቅ አቀባበል ነበረ። አቀባበሉም ለአርሲ የባህሉ የልማዱ ነው። ለመላው ኦርቶዶክሳውያን በሀገር ቤትም በውጭም ላሉ በተለይ ለአርሲ ጉዳት ለደረሰባቸው ወገኖቻችን ምንድነው ማድረግ ያለባቸው? እንግዲህ ከዚህ ቀደም በተለያየ ቦታ እንደተመለከትነው እንዲህ በተናጠል ከሚደረግ እርዳታ ይልቅ ማዕከላዊነቱን በጠበቀ መልኩ ቢረዱ እነዛ ሰዎችም የሚፈልጉትን ነገር ያገኛሉ። ወደ ቀያቸውም ተመልሰው ሰላማዊ ኑሯቸውን እንዲመሩ ሁሉም ኦርቶዶክሳውያን ሁሉም ኢትዮጵያውያን አስተዋጽኦ ማድረግ እንዳለበት ይታወቃል። እንደው አባታችን እርሶ እዛ ሄደው አይተው መጥተው እንደዚህ ማብራሪያ እንደሰጡ እንደው አጠቃላይ ኦርቶዶክሳውያን ኢትዮጵያውያን በሀገር ቤትም በውጭም ያሉት እንደው የቤተ ክርስቲያኒቷን ድምጽ ሰምተው ምንድነው ማድረግ ያለባቸው? የማጠቃላይ መልእክቶ ከእርዳታው ልጀምርና ቅድም እንዳልኩኝ የቤተክርስቲያናችን ወሳኝ አካል የሆነው ቅዱስ ሲኖዶስ ወስኗል። እርዳታው ማዕከላዊነት እንዲኖረው ከዚህ ከጠቅላይ ቤተ ክህነት ጀምሮ እስከ ታችኛው መስሪያ ቤት ድረስ በተናበበና በተዋቀረ መልኩ መርዳት እንዳለብን ውሳኔ ተላልፏል።
በዚሁ መልክ በተናጥል ከሚሆን ማዕከላዊነትን የጠበቀ የሚሆነው ተጎጂዎችንም ይጠቅማል፣ ተቋምንም መልሶ ለማቋቋም ይረዳል። በዚሁ ደግሞ እርዳታን መስጠት ብቻ ሳይሆን እግረ መንገድ ምክርን በመለገስ ትምህርት በመስጠት ለማድረግ ይረዳል። እኔ ያለኝ መልእክት ያለ ኃጢአታቸው ደማቸው እየፈሰሰ ያሉ ያለ ኃጢአታቸው ቤት ንብረታቸው ለተቃጠለባቸው ወገኖች በሃይማኖት ምክንያት በዘረኝነትም ወይም በብሔርተኝነትም ምክንያት ይህንን የጠመቁ ይህንን ያዘጋጁ ግለሰቦች እንጂ እንደ ህዝብ ነው ለማለት ስለማንችል የእናንተን እንባ እግዚአብሔር ስለሚያብስ ዛሬ ገዳዎች ነገ ነዋሪዎች አይደሉም። ሁሉም ሰው ማወቅ ያለበት ማንን ገሎ መኖር አይችልም። አልሆነም፣ አይተናል፣ ነበረ፣ ታሪክ ያስተምረናል። ዛሬ በዘረኝነት የሚዋጉ ትናንትም ሲዋጉ የነበሩ ታሪክ እንደሚነግረን ማንን አጥፍቶ መኖር አይቻልም። ይሄ ሞኝነት ነው። ከዚህ ይልቅ ችግር ያለበት አካል ችግሩ የሚፈታበትን መንገድ መፈለግ እሱ ጥሩ መፍትሄ ነው። የፖለቲካ ስልጣን የሚፈልግም አካል ንጹሃንን ከማስጨፍጨፍና ደም ከማፍሰስ ስልጣኑ የሚገኝበትን መንገድ መፈለግና በሰላማዊ መንገድ መወዳደር ወደ ስልጣን መምጣት መፍትሄው ነው። እየገደለ እያጠፋ መሪ ነው ብሎ ማንም ሊመርጠው ስለማይችል ከአሁን በኋላ ደግሞ በአፈሙዝም ቢሆን ምንም ነገር ስለሌለ እያየነው ነው። ታላላቅ ሀገራት ኃይል አለን የሚሉትም በኃይል የፈየዱት ነገር የለም ከጥፋት በስተቀር ለኛ አይጠቅመንም። ስለዚህ ለተጎዳችሁ መጽናናትን እየተመኘው የሚያጽናና አምላክ ከናንተ ጋር ይሁን እላለሁኝ። ሌሎች በንጹሃን ደም የምትነግዱ ሼር ላይክ እናገኛለን፣ ከዛም አለፍ ሲል ሽርፍራፊ ሳንቲም እናገኛለን ብላችሁ የነዚህ የንጹሃን አምላክ እንደሚበቀል አታውቁም? ገዳዩ ብቻ እኮ አይደለም፣ ገዳዩም ያስገደለም ግድያውን ያወራለትም ጀግንነቱንም ያጀገነ እነዚህ በሙሉ ዋጋቸውን ይቀበላሉ። አይጠቅመንም። አንተ የት ልትኖር ነው? ሀገር እንዲፈርስ ህዝብ ለህዝብ እንዲበጣበጥ አድርገ አውርተ ጽፈ አንተ የት ልትኖር ነው? በእርግጥ ዛማዶ ሆናችሁ የምታወሩ አላችሁ። እግዚአብሔር ንጹሃንን ደም ይበቀላል። እውነቱን አውሩ። እውነት አይነገር አይደለም፣ እውነት ይነገር። ግን ለምን ሐሰት እናወራለን? ለምን ለአጀንዳችን የሚጠቅም ነገር እናደርጋለን? እና ቆም ብለን እናስብ። ኢትዮጵያ የሁላችን ሀገር ናት። በዚች ሀገር ላይ ማንም ባይተዋር አይደለም። ሁሉም እምነት ደግሞ የራሱ ነፃነት አለው። አይደለም ተቀብላ ተስማምታ ሀገርን ገንብታ የኖረችው ቤተክርስቲያን ቀርቶ ሌላም የመጣ ካለ ሙሉ ነፃነት አለው። በነፃነት ነው የምንኖረው። ማንም መግፋት አይችልም። ስለዚህ ቆም ብለን ሰከን ብለን እንድናስብ ስለሚያስፈልግ መልእክቴ በተለያየ አንግል በተለያየ አቅጣጫ የቆምን ሁሉ አገርን እናስቀድም፣ ከሀገርም በላይ የሰው ሕይወትን ክብር እንስጥ። አለዚያ በዘራ ነው ደግሞ እኛም እናጭዳለንና አንድነቱን ሰላሙን እናስቀድም እላለሁ። እግዚአብሔር ከሁላችን ጋር ይሁን። አባታችን በተለይ እዚህ ስቱዲዮአችን ድረስ መጥተው
ሌላ ስብሰባ ፕሮግራም ነበሩት። ፕሮግራሙን አቋርጠው ይሄ ቀዳሚ ጉዳይ ነው ብለው መጥተው እንግዲህ ስለ ጉዞ የቅዱስ ሲኖዶስ ውሳኔና እዛም በጉዞ ላይ የተጓዛችሁት ልኡካንን ወክለው የነበረው ሁኔታ ገለጻ ስለሰጡን በጣም እናመሰግናለን። እግዚአብሔር ያክብረልን አባታችን። ክቡራን ተመልካቾቻችን በመካከላችን መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ ጉባኤ ማደራጃ መምሪያ የልኡካኑ አባል ናቸው። እሳቸው በዛ ወቅት ከልኡካኑ ጋር አብረው ሄዱ የነበረው ሁኔታ ገለጻ አድርገውልን የተከታተላችሁትን ይመስል ነበር። ቀሪ የተወሰኑ ነጥቦች አሉ። መጋቢ ምስጢር ሳሉና እኔ እንቀጥላለን። መጋቢ ምስጢር እንግዲህ መላከ ሰላም ዶክተር አባ ቃለ ጽድቅ የነበረው ሁኔታ ጥሩ አድርገው ገልጸውልናል። ጉዞን በተመለከተ ከጉዞ ላይ የት ቦታዎች እንደሄዱ ያደረጓቸው አስተዋጽኦዎችም ምን እንደነበረ ገልጸውልናል። እንግዲህ ከዚሁ ጋር ተያይዞ በተለይ የአዲስ አበባ ሀገረ ስብከት ገዳማት አድባራትም በአርሲ ለተጎዱ ወገኖችና እንደውም የተቃጠለው ቤተክርስቲያንን በተመለከተ ለመገንባት እንደዚሁ የመግለጫ አውጥተው ነበር ሰኔ 2 ቀን 2018 ዓ.ም። እነሱንም እንግዲህ ያው እዛ አካባቢ ጉዳት የደረሰባቸውን ሰዎችና የቤተክርስቲያኑ ጉዳት የተቃጠለውን ቤተክርስቲያንም ለማሰራት የታቀደ ጉባኤ እንደነበር ማወቅ ተችሏል። በዚህ ላይ አንዳንድ ሀሳቦችን ሰዝና ወደ ማጠቃላይ እንሄዳለን። አመሰግናለሁ መምህር ጌታቸው። እንደተገለጸው መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊ በቦታው ተገኝተው ስለነበር የልኡካኑ ቡድን አካል ስለነበሩ ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ ትክክለኛውን መረጃ ነው የሰጡን እዛው ስለተገኙ ማለት ነው። እንግዲህ መላከ ሰላም በገለጹት መሰረት በተለይ የምእመናኑ መጽናናት በምእመናን ላይ የሚታየው የመጽናናት የመደሰት ስሜት ምን እንደሚመስል ነው ያብራሩልን። በሌላ መንገድ ደግሞ ይህ ማህበራዊ ሚዲያ ወይንም ሶሻል ሚዲያ እያልን የምንጠራው ምናልባት ጥቅም ሊኖረው ይችላል። ነገር ግን በአሁኑ ሰዓት ደግሞ ከጥቅሙ ጉዳቱ እያመዘነ መምጣቱን አንዳንድ ጊዜ እንዳውም ነገሮችን የማባባስ ሁኔታ እንደገና ደግሞ ያልተገባ ነጥብ ጉንጭ አልፋ ይሉታል ሊቃውንቱ። ለምሳሌ በሬ አሁን አጀንዳችን እሱ አልነበረም። አጠቃላይ የቤተክርስቲያኒቱም የምእመናንም የችግሩም ቁልፍ ሀሳብ ይህ አይደለም። ነገር ግን ያንን መዘው ስለ በሬ ስጦታ ነበረ ብዙዎቹ ጊዜያቸውን ሲያባክኑ የነበሩትና ይሄ ደግሞ እያንዳንዱ ክልል እያንዳንዱ ዞን እያንዳንዱ እንትን ማህበረሰብ የራሱ የሆነ ባህል አለ። አባቶችን የሚያከብርበት ለአባቶች ያለውን ክብር የሚገልጽበት መንገድ አለው። ስለዚህ በምስራቅ አርሲ ያለው ማህበረሰብ ደግሞ በባህሉ መሰረት ያው አባቶች ለአባቶች የሚሰጥ አንዳንድ ቦታ ስንመለከት ጋቢ ሁሉ የሚሰጥ አለ። እንደዚሁም የአንገት አካባቢ ያፈራውን ሁሉ የደስታ መግለጫ እያደረገ ይሰጣልና ያንን ስጦታ ለሌላ ነገር ለሌላ ስሜት ያዋሉ ወንድሞች ነበሩ። ይህንን በተመለከተም ያው ጥሩ ማብራሪያ ነው የሰጡን ማለት ነው። እንግዲህ ጆሮ ያለ ይስማ ነው የሚለው መጽሐፉና ትክክለኛ ሐሳብ መረዳት የሚፈልግ ሰው በዚህ ነገር ልቡ ያርፋል ብለን እንገምታለን። በአጠቃላይ ጥሩ ሐሳብ ነው የሰጡት። እንግዲህ በአጠቃላይ ወደዚህ አንመለስበትም። በዚህ በአዲስ አበባ ሀገረ ስብከት ባሳለፍነው ሰኔ 2 ቀን 2018 ዓመተ ምህረት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ በተገኙበት ማለት ነው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የሚመሩት የአዲስ አበባ ገዳማትና አድባራት የሥራ መሪዎች ማለት አስተዳዳሪዎችና የሂሳብና በጀት ኃላፊዎች ተገኝተው በጣም ስሜት ያለው
ቁጭት ያለው ውይይት ነው ያደረጉት። ይህም ውይይት ምንድነው? የተቃጠሉትን አብያተ ክርስቲያናት መልሰን እንገንባ በሚል አጀንዳ ነው የተወያዩትና በአጠቃላይ ልዩነት በሌለው ድምጽ ይህንን ሐሳብ ወደ ውጤት ላይ ወደ ውሳኔ ላይ አድርሰውታል። እንግዲህ በምስራቅ አርሲ በተለይ ያው አብያተ ክርስቲያናት ተጎድተዋል፣ ተቃጥለዋል። መተኪያ የሌላቸው ምዕመናንም በዚህ ሰለባ ሆነዋል፣ ተሰውተዋል። ከዛም አልፎ ብዙ ችግሮች፣ ፍልሰት፣ መፈናቀል ሁሉ አጋጥሟቸዋልና እነሱንም የማቋቋም የመርዳት አብያተ ክርስቲያናትን ደግሞ በተሻለ ሁኔታ እንደገና ለመገንባት ልዩ ውይይት ተደርጓል። በዚያም ላይ ብፁዕ ጠቅላይ ስራ አስኪያጅ ተገቢውን የሆነ የማበረታታት መልእክት ቅድስት ቤተክርስቲያናችን የታሪክ ዓለም አቀፋዊት የታሪክ ምንጭ መሆኗን በመጥቀስ ተሰብሳቢውን አበረታተዋል። ብፁዕ አቡነ ሕርያቆስም ለዚህ ጉዳይ ትልቅ በር በመክፈት ፋና ወጊ ሆነው ነው የተመለከትናቸውና ሁለቱ ብፁዓን አባቶች የጠሩት ጉባኤ በጣም ውጤት ያለው ወደፊት ተስፋ የሚጣልበት መሆኑን ነው እኔ የተመለከትኩት። ለማረጋገጥ እውነት ነው። መጋቢ ምስጢር እንግዲህ እዚህ ቦታ ላይ የሰው ሕይወት ጠፍቷል። በርካታ ሰዎች ደግሞ ቀያቸውን ለቀው እንዲሰደዱ እንዲፈናቀሉ ሆነዋል። እንግዲህ ከዚህ ጋር ተያይዞ ህፃናት አሉ፣ ወጣቶች አሉ፣ አረጋውያን አቅመ ደካሞችም አሉበትና የነዚህ ሁሉ ጉዳት ቀላል ነገር አይደለም የሚታየው። ከዛ ጋር ተያይዞ ደግሞ ከእግዚአብሔር ጋር የሚገናኙበት እንግዲህ 101 ዓመት ያስቆጠረ የቅዱስ ገብርኤል ቤተክርስቲያን የተቃጠለው። እንግዲህ ቤተክርስቲያን ተቃጠለ ስንል እንግዲህ ውስጡ በርካታ ነገሮች 101 ማለት 101 ዓመት ማለት ቀላል ነገር አይደለም። በርካታ ቅርሶች ንዋየ ቅድሳት ያሉት የብራና መጽሐፍት የተለያዩ ከቤተክርስቲያኑ ታሪክ ጋር ተያይዘው የሚኖሩ ቅርሶች በሙሉ ነው የወደሙትና አሁን እንደነዚህን የሰው ህይወት መጥፋት እዛ ቦታ ላይ ድጋሚ የሚገኝ ነገር አይደለምና የደረሰው ጥቃት የደረሰው ጉዳት በጣም አስከፊ አሳዛኝ ሁሉንም ሰው እጅግ ሃይማኖት ሳይለይ በሀገር ቤትም በውጭ ያሉ ሁሉም በጣም ያዘኑበት ጉዳይ ነው። ሁላችንም ያዘንበት ነውና እንግዲህ አንዴ ሆኗል። በቀጣይ ምን መደረግ አለበት? ለእንደነዚህ አይነት ቦታዎች ጉዳት ለደረሰባቸው ሰዎች ምንድነው መደረግ ያለበት? ከማን ምን ይጠበቃል የሚለው ወደ መፍትሄው ላይ ነው የምንሄደውና እንደነዚህ አይነት ቁስሉ ቀላል አይደለም። የሚያመጣው ጠባሳ የስነ ልቦና ተጽዕኖ እዛ አካባቢ እናት አባቱን ያጣ ወገኖቹን ያጣና እንደገና ከዛም በላይ ደግሞ ከእግዚአብሔር ጋር የሚገናኙበትን ቤትን አምልኮ የሚፈጽሙበትን ስርዓት አምልኮ የሚፈጽሙበትን ቤተክርስቲያን ጭምር ነው ያወደሙትና ጉዳቱ ቀላል አይደለም። አንዳንድ የፈለገው ነገር ማካካሻ ቢደረግም የሚመለስ ነገር አይደለም እና እንደነዚህ አይነት ቦታ ላይ ተከታታይ የሆኑ ሊሰሩ የሚገባቸው ጉዳዮች ይኖራሉና እንደ መፍትሄ ሐሳብ እነሱን እስቲ እናንሳ። መጋቢ ምስጢር እውነት ነው መምህር ጌታቸው። እንግዲህ በዚህ በምስራቅ አርሲ የተከሰተው ችግር ስር የሰደደ ነው ማለት እንችላለን። የቆየ ነው። ብዙ ችግር ያለፈበት ሁኔታ ነው። ከበድ ያለ ስለሆነ ጥረት የሚደረገውም ደግሞ እንደዚሁ በቀላሉ አይደለም ማለት ነው። ችግር ለመቅረፍ በመጀመሪያ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያናችን ከመንግስት ጋር እየተግባባች ማለት በኮሚቴ አቋቁማ እየተወያየች እንደሆነ ያው ይታወቃል። ስለዚህ ቁጥር 1 ከመንግስት ጋር የሚደረገው ውይይት ተጠናክሮ መቀጠል አለበት። ምክንያቱም ህዝቡም ካህናቱም ቤተ መንግስቱም በአንድ ላይ ሲሆኑ ነው መፍትሄ የሚመጣው። እንደ ሊቀ ካህናት ዮዳሄ ማለት ነው። በዮዳሄ ዘመን በእውነት በጣም ሁላችንም የምንናፍቀው የዮዳሄን ዘመን ነው። በሊቀ ካህናቱ በዮዳሄ ዘመን በንጉሱ በኢዮአስ ዘመን ቤተ መንግስቱም ቤተ ክህነቱም ህዝቡም በአንድ ላይ በአንድ ተባበረ ይላል። በሁለተኛ መጽሐፈ ነገሥት ምዕራፍ 12 ቁጥር 1 ላይ ስንመለከት ይህንን ነው የምናገኘው። ስለዚህ ውይይቱ ህዝቡም አሁን ከህዝብ ችግር የለም። ችግር የተከሰተ ያለው ጊዜው የወለዳቸው በአንዳንድ ቦታ ላይ በተናጠልም ሆነ በቡድን የተደራጁ ወገኖች እነሱ በሚያጫጩት ሁኔታ ነው ችግሮች እየሰፉ እየሄዱ ያሉት። ምክንያቱም እነዚያ ክፉ አድራጊዎችም ገዳዮችም
እንደገና ውስጥ እንዲገቡና ችግሩ እንዲባባስ ነው የሚያደርገው ማለት ነው። ይሄ በሶሻል ሚዲያ ትንሽ ያልተቆጠበ ከልክ ያለፈ ንግግር ማለት ነው እና መፍትሄ የሚመጣው የወገኖቻችን እልቂት ሊቆም የሚችለው በዚህ ሁኔታ ነው፣ በመተባበር ቅድስት ቤተክርስቲያናችን ከመንግስት ጋር የምታደርገውን የጋራ ውይይት አጠናክራ ብትቀጥልበት ትልቅ መፍትሄ ነው ብዬ አስባለሁ። መምህር ጌታቸው፣ ሌላው ደግሞ ለመጨመር ያህል ይሄ እርዳታ ማለት ነው፣ ይሄ ያለ ነገር ነው። ወገኖቻችን ያፈሩትን ንብረት በስንት ዘመን ጥረው ግረው ወጥተው ወርደው ወድቀው ተነስተው ያፈሩት ንብረት ወድሟል፣ በእሳት ወድሟል። የዕለት እራት እንኳን የሌላቸው ወገኖች እንዳሉ ነው የሚነገረውና በአጠቃላይ ይሄ ደግሞ እንዳውም በአሁኑ ሰዓት ከማባባስ ዳኛ ከመሆን ለመፍረድ ሙከራ ከማድረግ ይልቅ ኪስ ያፈራውን በውጭም ዓለም በሀገር ውስጥም ኮሚቴ በማቋቋም የተቃጠሉ አብያተ ክርስቲያናትን መልሶ ማሳነጽ፣ የተሰደዱ ወገኖቻችን በሞትና በሕይወት መካከል ያሉ ወገኖቻችንን በገንዘብ መደገፍ፣ መርዳት ይሄ ትልቅ ነገር ነውና በአጠቃላይ የጥበቃውም ሁኔታ በጣም በተጠናከረ ምክንያቱም ማንኛውም ነገር ከመንግስት ቁጥጥር ውጭ ሊሆን ስለማይችል ለጊዜው ቢመስልም ነገር ግን ፍጻሜው ከመንግስት ቁጥጥር ውስጥ ስር ስለሆነ በዛ አካባቢ ያለውም ጥበቃ በተሻለ ሁኔታ አሁን በዝቋላ ደብረ ከዋክብት እንደምንመለከተው ማለት ነው። አሁን በዚያ ላይ መንግስት የራሱን የቻለ የጥበቃ መስመር ዘርግቶ ከአባቶች ጋር የሚኖሩ የጸጥታ ሰዎች አሉ። በዛ ሁኔታ በእግዚአብሔር ቸርነት ጥሩ ሁኔታ ነው የምንመለከተውና በዚያም አካባቢ እንደዚህ አይነት የተጠናከረ ጥበቃ ቢኖር የተሻለ ነው ብዬ ነው የማስበው። መምህር ጌታቸው፣ እንግዲህ እኔም አንድ 3 ነጥቦችን እንደ መፍትሄ ሀሳብ መጋቢ ምስጢር ከሰጡት ላይ ተጨማሪ አድርገው የመጀመሪያው አስቸኳይ ሰብአዊ ድጋፍ ይፈልጋል። እንግዲህ እዚህ ቦታ ላይ እንደተናገሩትም መጠለያ አቅርቦት መጠለያ ያስፈልጋቸዋል፣ ቀለብ ምግብም ያስፈልጋል። እንግዲህ ከነበሩበት ቤት ወጥተው አሁን ሜዳ ላይ ሲወድቁ ሰዎቹ ወደ ቀያቸው እስኪመለሱ ድረስም ከተመለሱም በኋላ ቤታቸው ምድረ በዳ ባዶ የሆነባቸው ወገኖች ቤተሰቦቻቸውን ያጡ ይኖራሉ አሉና ለነዚህ አስቸኳይ ሰብአዊ ድጋፍ ማድረግ ይገባል። አሁን አባቶቻችን በብፁዓን አበው ሊቃነ ጳጳሳት የተመራው ልዑክ ሄደው እዛ አካባቢ እንዳደረጉት ድጋፍ አይነት አስቸኳይ ድጋፍ ያስፈልጋል። ከዚሁ ጋር ተያይዞ እንግዲህ ሰው ከአካባቢው ተነቅሎ ወደ ሌላ ቦታ ሲሰደድ የጤና ችግርም ይኖራል። የጤና አገልግሎት ራሱ ያስፈልጋል። ባሉበት ቦታም ወደ ቀያቸውም ሲመለሱ እንደዚሁ ከጤና ጋር ተያያዘ እገዛ ሊደረግ ይገባል። ከዚሁ ጋር ተያይዞ ደግሞ እንዲህ የስነ ልቦና ድጋፍም በጣም አስፈላጊ ነገር ነው። ምክንያቱም እንደዚህ አይነት ነገር ሲኖር ህፃናት፣ ወጣቶች፣ አረጋውያን፣ የታመሙ ሰዎች የስነ ልቦና ጉዳታቸው የተለያየ ነው የሚሆነው። ቤተሰቦቻቸውን ያጡ ሰዎችም የነሱም የተለየ ነው የሚሆነውና በተለይ በቤተ ክርስቲያኒቷ ትምህርት ተምሮ በስነ ልቦናም ባለሙያ የሆነ ሰውም ተከታታይ ድጋፍ ሊያደርጉ ይገባል። እዛ አካባቢ ሰውም አይቶ ራሱ መረበሽ ይፈጠራል። ትምህርት ቤትም ተረጋግተው ከእንግዲህ በኋላ ላይ ሄደው ላይማሩ የሚችሉበት ሁኔታ ይኖራል። በተለይ ህፃናት ልጆች፣ ወጣቶች ያን የተመለከቱ የሰቀቀን ኑሮ ነው የሚሆነው። ያን በተመለከተ ሰብአዊ ድጋፍ ማድረግ ይገባል። እንግዲህ እዛ አካባቢ በግብርና ሙያ የሚተዳደሩ ደግሞ አሁን ሰኔ ነው፣ ወደ ግብርና ገብተው ማረስ የሚገባቸውም ወቅት ነውና ይህንንም ማስተካከል ያስፈልጋል እላለሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ከዚሁ ጋር ተያያዥነት ሊኖር የሚገባው መጋቢ ምስጢር እንዳነሱት ፍትህና ተጠያቂነትን እንትን ማለት ማሳወቅ መግለጽ የሚገባል። በተለይ ጉዳት ያደረሱ ሰዎች፣ ጥቃት ያደረሱ ንጹሃን ደም እንዲፈስ ያደረጉ ሰዎች በተቻለ መጠን ከመንግስት ጋር በመተባበር እነዚህ ሰዎች ወደ ህግ አካላት ቀርበው አስፈላጊው ቅጣት ወይም ደግሞ የህግ እርምት የሚሰጣቸው ማድረግ ይገባል። እንደነዚህ አይነት ነገሮች መንግስት የሚመለከታቸው አካላትም ለነዛ ሰዎች ምን ያህል ትኩረት እንዳደረገ የሚታይበትም ነው። ከዛ በተጨማሪ እንደው ተስፋቸውም ራሱ ይለመልማልና በተለይ በዛ አካባቢ ፍትህ ማስፈን፣ ጉዳት ያደረሱ ሰዎችን በህግ የሚጠየቁበትን
ማድረግም የሚገባ ይመስለኛል። በሁለተኛ ማነሳው በሶስተኛ እንግዲህ ዘላቂ መልሶ ማቋቋም ያስፈልጋል። ትምህርት ቤት አለ፣ ለልጆች ትምህርት ቤት አለ። እንደገና ስርዓት አምልኮ የሚፈጽሙበት ንስሐ ገብተው ስጋው ደግሞ የሚቀበሉበትን ቤተክርስቲያን ማነጽ፣ በውስጡ የተጓደሉትን ነገር ማሟላት ይገባልና እንግዲህ እነዚህን ነገሮች ሲሰራ የግድ ለተወሰነ አካላት ብቻ አይደለም የሚሰጠው። ሁሉም ሰው የበኩሉን አስተዋጽኦ ማድረግ ይገባል። ይህንም ለማድረግ ደግሞ ቅድም በመካከላችን የነበሩት ዶክተር አባ ቃለ ጽድቅ እንደገለጹት ማዕከላዊነቱን የጠበቀ በኮሚቴ ተዋቅሮ እዛ አካባቢ እርዳታ የሚደረገው በቤተ ክርስቲያኒቷ በታወቀ ኮሚቴ መሆን አለበትና በዛ አካባቢ ማድረግ የሚገባን ሁላችንም ያቅማችን አድርገን በተለይ ጉዳት የደረሰባቸው ወገኖቻችን ልናግዝ ከጎናችሁንን አይዟችሁ ልንል ይገባል የሚል ነው የኔ መልእክቴ። አመሰግናለሁ መምህር ጌታቸው። እንደ ማጠቃለያ የምሰጠው ሐሳብ አለኝ። እሱም ብፁዕ አቡነ ኤልሳን በተመለከተ ነው። እንግዲህ ብፁዕ አቡነ ኤልሳ ባሳለፍነው በ2015 ዓመተ ምህረት ሐምሌ ወር ላይ ከተሾሙት 9 ኤጲስቆጶሳት መካከል አንዱ ናቸው። ከተሾሙ በኋላ በጅግጅጋ በሶማሌ ጅግጅጋ ሀገረ ስብከት ስር ነው ሀገረ ስብከት ሲመሩ የቆዩት። በአሁኑ ሰዓት ደግሞ ሙሉ በሙሉ የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ሆነው እያገለገሉ ያሉ አባት ናቸው። እንግዲህ ብፁዕነታቸው በተለያየ በማህበራዊ ሚዲያም እንደምንመለከተው ህዝቡን በማጽናናት እንደገናም ደግሞ ከሚያለቅሰው ጋር በማልቀስ ወደ ዋናው ወደ ቅዱስ ሲኖዶስ ወደ ጠቅላይ ቤተ ክህነትም ደግሞ ሪፖርትን በማቅረብ እዚህም ደግሞ ክትትል በማድረግ እንዲያውም የብፁዕነታቸው ጥረት ያላሳለሰ ጥረት ውጤት ጭምር ነው አሁን የሚታየው መፍትሄ ሁሉ። ብፁዓን አባቶችም ወደዛ ለመሄድ በር የከፈቱት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ናቸውና በእውነት ብፁዕ አቡነ ኤልሳን ማበረታታት ይገባል። ትልቅ ድርሻቸውን አባታዊ ድርሻቸውን እየተወጡ በመሆኑ በእውነት ለብፁዕነታቸው ያለኝን አክብሮት ወይም አድናቆት ለመግለጽ ነው። መምህር ጌታቸው እንግዲህ ካለን ሰዓት አኳያ በዚሁ ለማቆም እንገደዳለን። እንግዲህ መላው ኦርቶዶክሳውያን ከዚህ ቀደም ሲያደርጉት እንደነበሩ እንዲህ ጉዳት ለደረሰባቸው ወገኖቻችን የበኩላቸውን አስተዋጽኦ እንዲያደርጉ በተለይ አርሲ ላይ ከዚህ በኋላ እንደነዚህ ነገር እንዳይደገምም መደረግ የሚገባውን ነገር ከመንግስት ጎን በመሆንም ከሚመለከታቸው አካላት ጋር በመሆን እንግዲህ ሲቪል ተቋማት፣ የሰብአዊ መብት ተሟጋች ድርጅቶች፣ ከፍተኛ ትምህርት ተቋም፣ ሌሎች የሚመለከታቸው ባለድርሻ አካላትም ከዛም በተጨማሪ መላው ኢትዮጵያውያንም በመተባበር ያ ቦታ ሰላም ሆኖ እነዚህ ከቀያቸው የተፈናቀሉ ወደ ቀያቸው ተመልሰው ስነ ልቦናቸው ተረጋግቶ ወደ ስራቸው እንዲመለሱ ማድረግ ከሁላችንም ይጠበቃል የሚል ነው የዛሬው መልእክታችን። ክቡራን ተመልካቾቻችን የዛሬውን የወቅታዊ ጉዳይ መርሃ ግብር ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር ነበር። እኛ በዚሁ እናጠቃልላለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላም ሁኑ።